ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እግዚአብሔር አምላካችን ቃል እንደዚህ ይላል። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ፣ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ እርሱና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ሲመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያም ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። ይህንን ነገር እንድታተኩሩበት ፈልጋለሁ። አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አንተ ሰው ማንን ትፈልጋለህ? አንቺ ሴት ማንን ትፈልጊያለሽ? እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። በሰማይም ቢሆን በምድር ከምድር በታች በሰዎችና በመላእክት በፍጥረት ሁሉ መካከል አንተን የሚመስል የለም። አንተ ልዩ ነህ፣ አንተ ድንቅ ነህ። ስላንተ የሰማነው የተነገረን የተረዳነው ጥቂት ሆኖ ነው እንጂ ያወቅነውን ያህል ብቻ አይደለም፣ ከዛ በላይ ነህ። ከመታወቅ የምታልፍ አምላክ ነህ። ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ሰማይ ዙፋን፣ ምድር የእግርህ መረገጫ። በአፍህ እስትንፋስ ጠላቶችህን የምታጠፋ፣ የሚገዳደር የሚቋቋም የሌለ፣ የምታድን የምትታደግ፣ በሰማይም በምድርም ድንቅና ተአምራትን የምታደርግ፣ እጅህን የሚከለክላት የሌለ፣ ምን ታደርጋለህ የሚል የሚጠይቅህ የሚከስህ የሌለ፣ ሰብከውን የምትናገር የተናገርከውን የምታደርግ፣ እጅህን የሚከለክል የሌለ፣ ፈቃድህን የሚቋቋም የሌለ፣
እንዴት እንደምታደርገው ግራ የማትጋባ የምታደርገውን የምታውቅ መቼ እንደምታደርገው እንዴት እንደምታደርገው ቤት በኩል እንደምታደርገው የምታውቅ ጥበብን ማንንም ያልገለጠልህ ዕውቀትን ማንንም ያልገለጠልህ አማካሪ የሌለ ረዳት የሌለ የገዛ ክንድህ መድኃኒት የሚያመጣልህ ብቻህን ተአምራት የምታደርግ የሰማይ አምላክ የምድር ሁሉ ጌታ ንጉሠ ነገሥት ያማልክት አምላክ የጌቶች ጌታ ልዑል እግዚአብሔር ሆይ አይኖቻችንን ስለከፈትክ እውነተኛውን አምላክ አንተን እንድናውቅ ለእውነተኛው አምላክ እንድንሰግድ እንድናጥን እንድንሰዋ ባሪያዎች ልጆች ሕዝብ ስላደረከን እናመሰግናለን ዛሬ ጧት ወደዚህ መሰዊያ የመጣ ነው ላንተ ለመሰዋት ነው ማንንም ለማግኘት አልመጣንም ማንንም ለማየት አልመጣንም በማንንም ለመታየት አልመጣንም የምንፈልገው በሰው መታየት ሳይሆን አንተን ማየት ነው የምንጠማው በሰው መታወቅ ሳይሆን አንተን ማወቅ ነው ወደ ልብህ መጠጋት ወደ ክብር መጠጋት ወደ መንፈስ መጠጋት ወደ ኃይል መጠጋት ወደ ጸዳል መጠጋት ወደ ህልውና መጠጋት ፈልገንና ናፍቀን መተናል አይኖቻችንን ክፈትልን ጆሮቻችንን ክፈትልን ልባችንን ክፈትልን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርምና እንጀራ ብቻ በልተን መኖር የማንችል ሰዎች ነን ድምጽህን ካልሰማን እንደርቃለን መንፈስ ካልወረደብን እንደተሰነጣጠቀ መሬት እንሆናለን እግዚአብሔር ሆይ ሰማያት በላያችን ላይ ይከፈቱ መንፈስ ይውረድብን ቃልህና ትምህርትህ እንደ ዝናብ እንደ ጠል ይንጠባጠብብን ይፍሰስብን በልባችን ላይ ታላቅ እናረጋለን ጌታን ወደዋለሁ ለሱ ብዙ ምስጋና አለኝ የሚል ሰው አለ ወይ እዚህ አዳራሽ ውስጥ ከልባችሁ ከመንፈሳችሁ ከውስጣችሁ እውነተኛ አምልኮ እውነተኛ መስዋዕት እውነተኛ ምስጋና ለሚገባው ለኢየሱስ ለንጉሠ ነገሥት ለኢየሱስ ለአማልክት አምላክ ለኢየሱስ ለጌቶች ጌታ ለኢየሱስ ይገባዋል 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 አመስግኑት ስሙንም ባርኩ ቀድሱት አወድሱት ሰውለት በጌታ በኢየሱስ ፍላጎትና ፍለጋ ተያያዥ ተከታታይ ተመሳሳይ የአንድ ሳንቲም ሁለት ገጽታ ናቸው ጠንካራ ፍላጎት ካለ ፍለጋ አለ አንድ ሰው አንድን ነገር እንዲሁ በለዘብታ በለስላሳው በድርብቡ እንዲሁ እንደነገሩ ከፈለገው ፍላጎት ብቻ ሆኖ ነው የሚቀረው አንድ ሰው ግን አንድን ነገር አብዝቶ ከፈለገው አጠንክሮ ከፈለገው ደረጃውና ልኩ ከፍ ባለ ፍላጎት ከፈለገው ያንን የፈለገውን ነገር ለማግኘት ፍለጋ ይከተለዋል ድርጊት ይወልዳል በፍላጎት ብቻ በመኞት ብቻ አይቀርም እስኪያገኘው ድረስ ይፈልገዋል ለዚህ ነው ጌታ ኢየሱስ ክርስቶስ የርሱን የጠፋውን ሰው ፍለጋ መምጣቱን በብዙ ምሳሌ ሲያስተምርና ሲያስረዳ በሉቃስ ወንጌል ምዕራፍ 15 ላይ ተለያዩ ምሳሌዎችን ይጠቀማል አንድ ሰው 100 በጎች ነበሩት ከ100 በጎቹ አንዱ ቢጠፋበት ምን ያደርጋል ከ100 በግ አንድ ሲጠፋ እኮ ያስታውቃል እንዴት ያስታውቃል ምንም የጎደለ አይመስልም ቢያውቀው ነው እንጂ ያንን በግ ለይቶ ቢያውቀው ነው እንጂ እንዴት ያስታውቃል አያስታውቅም ግን ስለሚያውቀው ሲጠፋ ያጣዋል ያውቀዋል 99ን በሜዳ ትቶ አንዱን ፍለጋ በዱር በገደል ይወርዳል ይወጣል ይፈልገዋል እስከምን ድረስ እስኪያገኘው ድረስ ፍለጋው እንዲሁ ነካነካ እንደዚሁ የድረስ ሳይሆን ፍለጋው የሚቆመው ሲያገኘው
ካላገኘው አይመለስም። አንዲት ሴት ድሪም ቢጠፋባት መብራት አብረታ ቤቱን ጠርጋ የማትፈልገው ማን ነች? ትፈልገዋለች። ይሄ ድሪም የግሪኮች ገንዘብ ነው። ድራክማ እንደሚባለው ነው የአማርኛው ትርጓሜ። ጠፋባት፣ መብራት አጥፍታ ፈለገችው። እስከምን ድረስ ፈለገችው? እስክታገኘው ድረስ። ፍለጋዋን ያቆመችው ስታገኘው ነው። ከማግኘት መለስ የማይቆም ፍለጋ። የራሱን ወደዚህ ምድር መምጣት ምሳሌ አልጎ ተናገረው። ኢየሱስ ክርስቶስ ያንን ክብሩን፣ ዙፋኑን፣ ልዕልናውን፣ ከፍታውን ለመግለጽና ለመረዳት የሚያስቸግር ክብሩን ትቶ ወደዚህ በኃጢአት ወደ ተመታና ወደ ተወረሰ ዓለም የመጣበት ምክንያት የጠፋ ሰው አለ። ከአምላኩ የጠፋ ሰው አለ። ከህይወት የጠፋ ሰው አለ። ከክብር የጠፋ ሰው አለ። ከበረከት የጠፋ ሰው አለ። ከሰላምና ከእረፍት የጠፋ ሰው አለ። የጠፋውን ሰው ፍለጋ ፈለገው። ያንን ሰው ፈለገው፣ ወደደው። ፍላጎቱ ግን ስሜት ብቻ ሳይሆን ጥልቀት ስለነበረው የፈለገውን ሰው ለማግኘት ዙፋኑን ያስተወው ጠንካራ ፍላጎት ፍለጋ አስጀመረው። ኢየሱስ ክርስቶስ ወደዚህ ምድር መጥቶ ያንን አስቸጋሪ የመስቀል ጎዳና የተጓዘው፣ ብዙ ስድብ የተቀበለው፣ ብዙ ትችት የተቀበለው፣ የሰይጣን አለቃ እስኪባል ድረስ የሆነው፣ በነዛ ወፋፍራምና ጠንካራ የወታደር እጆች በጥፊ የተመታው፣ የተዘባበቱበት፣ የተሳለቁበት፣ እስኪተለተል ድረስ ጀርባውን የተገረፈበት ምክንያት እንደ እንጨት ላይ አጋድመው እጁና እግሩን በሚስማር ያጣበቁበት ምክንያት፣ ጎኑን በጦር የተወጋበት ምክንያት፣ ተጠማው ብሎ የጮህበት፣ አባቱ የተወው እስኪመስለው ድረስ ለምን ተውከኝ ብሎ ያንን ስቃይ የተቀበለበት ምክንያት ጠንካራ ፍላጎት ስለነበረው ነው። ለማ ላንተ፣ ላንቺ፣ ለኔ ጠንካራ ፍላጎት ፍለጋ ይከተለዋል። በመሰረቱ የዚህ ዓለም የትኛውም ሀገር የኢኮኖሚ ወይም የንግድ እንቅስቃሴ፣ የንግድ ልውውጥ፣ የመግዛትና የመሸጥ ስሌት ከጀርባው ያለው የሚመሰረትበት እሳቤ ፍላጎትና አቅርቦት፣ ዲማንድ ኤንድ ሰፕላይ። ፍላጎት ከሌለ አቅርቦት የለም። በሰው ውስጥ ተፈጥሯዊ ፍላጎት አለ፣ ደግሞ ሰው ሰራሽ ፍላጎት አለ። ሰዎች በማስታወቂያ ጋጋታ በሰው ውስጥ የሚፈጥሩት ፍላጎት አለ። ይሄ ዓለም የሰዎችን ተፈጥሯዊም ሆነ ሰው ሰራሽ ፍላጎት ተጠቅሞ ሰዎች ላይ በፍላጎታቸው ምክንያት ልጓም አስገብቶ በማይረካና በማይጠግብ ፍላጎት ዘመናቸውን ሁሉ እንዲጋልቧቸው ይሆናሉ። የሰው ፍላጎት ደግሞ አይሞላም። የሰው ልብ ደግሞ አይሞላም። የሆነ ነገር ካላረካው በስተቀር፣ አንድ የሆነ ነገር የሚሞላው ነገር ካላገኘ በስተቀር በዚህ ምድር ላይ የሰው ፍለጋ፣ የሰው ጥያቄ፣ የሰው ፍላጎት አይሞላም። አንድ ወዳጄ እንዳለው ነው፣ የሰው ልብ እኮ ጥልቅ ጉድጓድ ነው። ወደ 50 ሚሊዮን ብር ወይም ዶላር ወስደ ብትጨምርበት ሄዶ ግጥም አይልም፣ ዱብ ነው የሚለው። አይሞላውም። እንደገና ይፈልጋል፣ 30 ዓመት፣ እንደገና ይፈልጋል 40 ዓመት ይሆነዋል፣ እንደገና ይፈልጋል 50 ዓመት ይሆነዋል። አሁንም ራሱን ሲያየው ፍለጋ ላይ ነው። ግን ፍላጎት ባይኖረውስ? አንድ ሰው የመብላት ፍላጎት ባይኖረውስ? እንዲሁ እየተነፈሰ ብቻ የሚኖር ሰው ቢሆንስ? አሁን ምግብ ባያስፈልገኝ ነኝ ምን ፍለጋ ሬስቶራንት ሄዳለሁ? አቅርቦቱ አያስፈልገኝም ማለት ነው። ወደ ምግብ ስቶር ሄጄ የምገዛው ነገር አይኖርኝም። ገንዘብ እንኳን ዋጋ ያለው እኮ ከፍላጎት የተነሳ ነው። ፍላጎት ስላለን ፍላጎታችንን ለማሟላት ስለምንጠቀምበት እንጂ ፍላጎት ባይኖረን ኖሮ ወረቀት ነው የሚሆነው፣ አያስፈልገንም። ወገኖቼ ሆይ በዚህ ምድር የታደለ ሰው ማን ነው ብትሉኝ፣ ፍላጎቱ እንደ እግዚአብሔር ቃል የተቃኘለት ሰው፣ የተፈወሰለት ሰው፣ የዳነ ሰው።
በዚህ በዓለም ላይ ካለ ፍላጎትን እንደ ልጓም ይዞ ከሚጋልበው መንፈስ ማምለጥ መጠበቅ መዳን የሚችል ሰው ማን ነው ብትሉኝ በእግዚአብሔር ቃል ውስጥ የተነገረውን ይሄንን መንፈሳዊ ፍላጎት ወደ ህይወቱ አስገብቶ ፍላጎቱ በዛ የተቃኘለት መስመር ያዘለት ሰው የዳነለት ሰው እሱ ብቻ ነው የሚያመልጠው መጽሐፍ ቅዱስ ፈልጉም አትፈልጉም ይላል በብዙ ቦታዎች ለምሳሌ እናንተስ የምትበሉትንና የምትጠጡትን አትፈልጉ ይሄንን ማዛብ ሁሉ ይፈልጉታል እንደሚያስፈልጋችሁ ደግሞ የሰማይ አባታችሁ ያውቃል አትፈልጉ ይላል ከዛ ደግሞ የእግዚአብሔርን መንግስት ጽድቁንም ፈልጉ ደግሞ ይላል እግዚአብሔርን ፈልጉ ጽድቁንም ፈልጉ እግዚአብሔር ቀርቦ ሳለ ፈልጉት ጠንቋዮችን መተተኞችን አትፈልጓቸው ለባሮክ ታላቅ ነገርን አትፈልገው በመድር ላይ ብዙ ጥፋት ስለሚመጣ ነፍስህን ግን ምርኮ አድርጌ እሰጥሃለሁ አትፈልግ ፈልግ እያለ መጽሐፍ ቅዱስ ይናገራል ግን አትፈልግ ሲል አትፈልግ የሚላቸውን ነገሮች ይጠቅሳል ደግሞ ፈልግ ሲል ፈልግ የሚላቸውን ነገሮች ይጠቅሳል አንድ ቦታ ላይ ግን ይገርመኛል ማቴዎስ ምዕራፍ 5 ምንም ተቀጥያ ሳይኖረው ፈልጉ ታገኙማላችሁ ለምኑ ይሰጣችሁማል መዝጊያን አንኳኩ ይከፈትላችሁማል ምን ይሄንን የሚለው ነገር የለም እዛ ላይ የሚሞላው ባንተና በእኔ ነው ጥያቄው ምንድነው ነው የምትፈልገው ምንድነው የምትፈልገው ፈልጉ ተብሏል እሺ ምን ልፈልግ አንኳኩ ተብሏል የትኛውን በር ላንኳኳ ለምኑ ጠይቁ ተብሏል ምን ልጠይቀው እግዚአብሔር ይሰጣችኋል ተብሏል ይከፈታል ተብሏል ታገኛላችሁ ተብሏል ግን ምን ልፈልግ ወገኖቼ ሆይ እግዚአብሔርን የሚበድል አመጽ አይሁን እንጂ ክፋት አይኑርበት እንጂ መልካም ነገር መፈለግ በመድር ላይ ምንም ችግር የለበትም ብትፈልጉ እግዚአብሔር እኮ አምላክ ብቻ ሳይሆን ጌታ ብቻ ሳይሆን ንጉስ ብቻ ሳይሆን አባትም ነው የትኛው አባት ነው ለልጆቹ መልካም ነገር ማድረግ የሚከለክል የትኛውም አባት ልጆቹን በማስደሰት ይደሰታል ደስታው ከልጆቹ ይልቅ ለአባትየው ነው ልጆቹን ማስደሰት መቻሉ እግዚአብሔርም ልጆቹ ሲጠይቁት ሲያደርግላቸው ሲፈልጉ ሲሰጣቸው ይደሰታል ለዚህ ነው ጢሞቴዎስ ላይ ጳውሎስ እንደዚህ ብሎ የተናገረው ደስም እንዲለን ሁሉን አትርፎ በሚሰጠን በእግዚአብሔር እንጂ በሚያልፍ ባለጠግነት እንዳይመኩ ደግሞም ካላቸው ነገር ለሌሎች ለሌላቸው እንዲያካፍሉ ንገራቸው ደስ እንዲለን አትርፎ ይሰጠናል ከጠየቅነው በላይ እግዚአብሔር በመስጠት ይደሰታል ግን ጥያቄው የህይወታችን ቀዳሚ ዋነኛ የመጀመሪያ የበላይ ገዢ የሆነ ፍላጎታችን ፍለጋችን ምንድነው ዛሬ ጌታ እግዚአብሔር አምላክ እሱን የመፈለግ እሳት በልባችሁ እንደ ቮልኬኖ ሊያፈነዳ ይፈልጋል እግዚአብሔር ወደ ምድር ይመለከታል ይላል በጣም ብዙ ቦታዎች ላይ ወደ ምድር ተመለከተ ይላል ወደ ከሰማይ ሆኖ ተመለከተ ይላል ሰዎችን ተመለከተ ይላል ወደ ምድር ሲመለከት በጣም የሚማርከው ቆንጆ ተደርገው የተሰሩ ሙዚየሞች አይደሉ በጣም ረጃጅም ፎቆች አይደሉ በጥሩ ሁኔታ የተገነቡ ከተሞች አይደሉ ሰዎች የሚለብሷቸውና የሚያደርጓቸው ነገር አይደለም አይኑ የሚያርፍበት የሚማርከው እግዚአብሔር ወደ ልብ ነው የሚመለከተው እና ከልብም ደግሞ እሱን የሚፈልግ ሰው እንዳለ ያይ ዘንድ ተመለከተ ከሰዎች መካከል እግዚአብሔርን የሚፈልግ ሰው አለ ወይ ብሎ እግዚአብሔር ወደ ሰዎች ተመለከተ የሚፈልጉትን ይፈልጋል የሚፈልጉት ይማርኩታል የሚፈልጉት ትኩረቱን ይወስዳሉ የሚፈልጉት ሐሳቡን ይወስዱታል ይማረካል በእነሱ እግዚአብሔርን የሚፈልግ ልብ ይፈልጋል እግዚአብሔርን የሚፈልግ ልብ ወገኖቼ ሆይ
በመጽሐፍ ቅዱስም በቤተ ክርስቲያን ታሪክም በእኛም ዘመን ለእግዚአብሔር ጀርባቸውን የሰጡ እግዚአብሔርን የበደሉ እግዚአብሔርን የማይፈልጉ አንዳንዴም በእግዚአብሔር ስም ብዙ ነገር የሚሰሩ ሰዎች እንዳሉ ሁሉ ደግሞ በእውነተኛ ልብ በቅን ልብ በተሰበረ ልብ እግዚአብሔርን የሚፈልጉ ሰዎች አሉ። በመጽሐፍ ቅዱስም ነበሩ፣ በታሪክም ውስጥ ነበሩ። ላረጋግጥላችሁ ወደው አሁንም አሉ በዚህ ዘመን። ለምን በደለኛውን ለምን አምታችሁን ብቻ ታያላችሁ? ለምን ተስፋ ትቆርጣላችሁ? ለምን ልባችሁ ይደክማል? ለምን ልባችሁ ይወድቃል? ዛሬም እኮ እግዚአብሔር የሚጠማቸው ሰዎች አሉ፣ የሚርባቸው ሰዎች አሉ፣ እግዚአብሔርን የሚፈልጉ ሰዎች አሉ። ከነሱ መካከል እኔ ዛሬ አንደኛዋን እንድናይ ነው የምፈልገው። ቀደም ያነበብናትን እህት በመጽሐፍ ቅዱስ ውስጥ ታችን መግደላዊት ማርያም በመጽሐፍ ቅዱስ ውስጥ ወደ 6 የሚሆኑ ማርያም በአዲስ ኪዳን ብቻ የብሉይ ኪዳንን ሳንጨምር በአዲስ ኪዳን ብቻ ወደ 6 ማርያሞች አሉ። የመጀመሪያዋ የኢየሱስ እናት ማርያም በብዙ የወንጌላት ቦታዎች ላይ ትገኛለች። ማርያም የማርታ እህት በዮሐንስ 11 ላይ የምትገኘው የአልዓዛር እህት። ማርያም የቀሌዮጳ ሚስት በዮሐንስ 19:25 ላይ የምትገኘው። ማርያም የማርቆስ እናት በሐዋርያት ሥራ 12:12 ላይ በቤቷ የጸሎት ፕሮግራም የነበረ። ማርያም ደግሞ በሮሜ ምዕራፍ 16 ላይ የኛ የድሮ ትርጉም ማርያ ይለዋል፣ ግን ሌሎቹ ሁሉም ትርጉሞች ማርያም የሚሏት ጠንካራ አገልጋይ ሰራተኛ የነበረች እህት እንደነበረች ይናገራል። 6ኛዋ ደግሞ ዛሬ ህይወቷን የምንመለከተው መግደላዊት ማርያም እጅግ ጥልቅ በሆነ በማይበርድ በማይቀዘቅዝ በማይደበዝዝና በማይፈዝ ፍቅር ኢየሱስን የወደደች እስከ መጨረሻ የተጠማች የተራበች የተከተለች ሴት ነች። ስለርሷ የተጠቀሱ በርካታ ነገሮች በመጽሐፍ ቅዱስ ውስጥ አሉ። እኔ ሳጠና ያገኘኋቸው 8 ነገሮች አሉ። የመጀመሪያው ከስሟ እንደምንረዳው ከመግደላ ከሚባል ቦታ የመጣች ሴት እንደሆነች ይናገራል። መግደላዊት ማርያም የተባለችው ለዛ ነው። በሁለተኛ ደረጃ እቺ ሴት ከክፉ መናፍስት 7 አጋንንት የነበረባትና ከዛ ነፃ የወጣች ሴት ነች። ይሄንን ካላለፋችሁበት አታውቁት። በጣም በርካታ ክፉ መንፈስ አድሮባቸው የነበሩ ሰዎችን አግኝቻለሁ። ለብዙ ሰዎች ጸልየናል፣ ብዙ ሰዎች ሲፈቱ አይተናል። ወገኖቼ ሆይ 7 አጋንንት ያደረባት ሴት ምን አይነት ህይወት ሊኖራት እንደሚችል ገምታለሁ። እንቅልፏ የተዛባ ነው። ከሰው ጋር ያላት ግንኙነት የተዛባ ነው። ሰላም የላትም፣ ረፍት የላትም፣ እንቅልፍ የላትም፣ እርካታ የላትም። ህይወቷ የተዘባረቀ ነው፣ የተመሳቀለ ነው። ኢየሱስ ክርስቶስን ባገኘች ጊዜ ግን ማንም ሊነቅልላት የማይችለው እነዛን 7 አጋንንት ከህይወቷ አባረረላት፣ ነቀለላት። ወደ ሰላሟ ተመለሰች፣ ወደ ልቧ ተመለሰች፣ ወደ እረፍቷ ተመለሰች። ለህይወቷ ትርጉም አገኘች፣ ጣዕም አገኘች፣ ቃናውን ማጣጣም ጀመረች። ከዛ ጊዜ ጀምሮ ለሷ ህይወት ኢየሱስ ነው፣ ለሷ ኑሮ ኢየሱስ ነው። 3ኛ ደረጃ ኢየሱስን ካገኘች በኋላ ከልቧ የተከተለች በገንዘቧም ከሌሎች ሴቶች ጋር እህቶች ጋር ተባብራ ባላት ነገር ሁሉ ኢየሱስን ያገለገለች የተከተለች ሴት ነች። 4ኛ ጌታ ኢየሱስ በተሰቀለ ጊዜ በመስቀሉ አጠገብ የቆመች ሴት ነች። በመከራው ሰዓት በስቃዩ ሰዓት ጥልቅ የሆነ ፍቅር ስለነበራት ሲሰቀል ከመስቀሉ አጠገብ ነበረች ያየችው። ወታደሮቹ መተው ከዚያ አካባቢ ራቁ ብለው ሰዎችን ሲያርቁ በ5ኛ ደረጃ የጌታ የኢየሱስን የመስቀል ላይ ሰዓታት በሩቅ ሆና የተመለከተች ሴት ነች። ከመስቀሉ አካባቢ ሲገፏት ከሩቅ ሆና ትመለከት ነበር እስከ መጨረሻ ድረስ። ግን መሰቀሉን ብቻ አይደለም ያየችው፣
የመስቀል ላይ ስቃዩንና ሁኔታውን ብቻ አይደለም የተመለከተችው ማርያም ኢየሱስን ወደ መቃብር ሲወስዱት የት እንዳኖሩት አይታ ነው ወደ ቤቷ ሄደችው። እስከ ማታ እዛ ነበረች። ከመስቀል ላይ ሲያነሱት አየች፣ ሲወስዱት አየች፣ ተከተለች። መቃብር ውስጥ ሲያኖሩት አየች፣ ድንጋዩን አንከባለው ሲዘጉት አየች። በሰባተኛ ደረጃ ጌታ ኢየሱስ በሞተ በሶስተኛው ቀን እጅግ በማለዳ ተነስታ ጌታ ኢየሱስን ፍለጋ ወደ መቃብሩ የሄደች ሴት ነች። በመጨረሻም ከትንሳኤው በኋላ በየትኛውም ትውልድ ካሉት በትውልዳም ካሉት ሰዎች ይልቅ አዕማድ ከተባሉት ኢየሱስን ቀርቦ ይከተሉና ያገለግሉ ከነበሩ ሰዎች ቀድማ መጀመሪያ ከትንሳኤው በኋላ ኢየሱስን ያየ ማን ነው ተብሎ ሲጠየቅ አጭር ነው መልሱ፣ ማርያም ነች። ከጌታ ከኢየሱስ ክርስቶስ መስቀል ሞት በኋላ ለመጀመሪያ ጊዜ ወደ ገነት የገባው ሰው ማን ነው ሲባል አጭር ነው መልሱ፣ ከጎኑ የነበረው ወንበዴ ነው። ጌታ ከኢየሱስ ክርስቶስ ጋር ዛሬ በገነት ከኔ ጋር ትሆናለህ ስላሉ ከተነሳ በኋላ ደግሞ ለመጀመሪያ ጊዜ ያየችው እቺ ሴት ነች። ከተቻለ ኪቦርዱን በቀስታ የሚጫወትልን ሰው ካለ ማርያም በትንሳኤው ቀን በማለዳ ከሳምንቱ በፊተኛው ቀን ከሳምንቱ በመጀመሪያው ቀን ሳምንቱ በሚጀምርበት በመጀመሪያው ቀን በፊተኛው ቀን ደግሞም ከቀኑም በመጀመሪያዎቹ ሰዓታት ገና ጨለማ ሳለ ጎሳ ይቀድ በማለዳ ኢየሱስን ተርባ ኢየሱስን ፈልጋ ኢየሱስን ተጠምታ ወደ መቃብር ሄደች። አንዳንድ ሰዎች ለጸሎት የሚነሱበት ሰዓት ይመስለኛል ያ ሰዓት ሌሊት በጨለማ በህይወቷ ውስጥ መጀመሪያ ምንድነው ብትሉ ለማርያም ኢየሱስ ጠዋት ስትነሳ ትዝ የሚላት ጠዋት ስትነሳ የሚረባት የምትጠማው የምትፈልገው የህይወቷ ቀዳሚ ዋነኛ ፊተኛ መጀመሪያ ፍለጋና ፍላጎት ኢየሱስ ልቧ በኢየሱስ ተሞልቷል፣ አእምሮዋ በኢየሱስ ተሞልቷል፣ ህይወቷ በኢየሱስ ተሞልቷል። ናፍቆት አላት፣ ረሃብ አላት፣ ጥማት አላት፣ ፍላጎት አላት፣ ፍለጋ አላት። በማለዳ ተነስታ ስትሄድ ትናንት ያየችው የተዘጋው መቃብር ትናንት ያየችው የታተመው መቃብር እንደዚህ ይላል መጽሐፍ ቅዱስ ተፈንቅሎ አየችው ይላል። ሌሎች ወንጌላት ላይ ተንከባሎ ነው የሚለው። ይሄ ቃል ግን ደስ ይለኛል፣ በጣም ጠንካራ ነው፣ አግሬሲቭ ነው። ተፈንቅሎ አየችው። ኢየሱስን ማልደው የሚፈልጉ ኢየሱስን ቀዳሚ የሚያደርጉ ኢየሱስን የሚጠሙና የሚራቡ ሰዎች ሞት አይሸቱም። የሚገጥማቸው ሞት አይደለም፣ የሚያገኛቸው ሞት አይደለም። የሞት አትሞስፌር ክላይሜት ውስጥ አይኖሩም። ሞት አይሉም ወገኖቼ ሆይ፣ ህይወት ነው የሚያገኛቸው። በህይወት ይወጣሉ፣ በህይወት ይገባሉ፣ በህይወት ይመላለሳሉ፣ ህይወት ያገኛቸዋል፣ ህይወት ያካፍላሉ። በሄዱበት ስፍራ ሁሉ የህይወት ሽታ ይሆናል። ተፈንቅሎ አየችው። መቃብሩን ስታይ ኢየሱስ ክርስቶስ የለም። ወዲያው እየሮጠች ወደ መጣችበት መንደር ሄዳ ለጴጥሮስና ኢየሱስ ይወደው ለነበረ ሌላኛው ደቀ መዝሙር ጌታን ወስደውታል፣
ወዴት እንዳኖሩትም አናውቅም። እኔ ወዴት እንዳኖሩት የሚለውን እንድታስቡት ፈልጋለሁ። 3 ጊዜ ነው የተጠቀመችው ሳነብ አስተውላችሁ ከሆነ ለነ ጴጥሮስ ወዴት እንዳኖሩት አናውቅም አለች። መላእክቶቹ ሲገለጡ ወዴት እንዳኖሩት አላውቅም አለች። ኢየሱስም ያትክልት ሰራተኛው ጠባቂው መስሏት ሲያናግራት ወዴት እንዳኖሩት አላውቅም፣ ካወቅ እንደውም ንገረኝ አለች። ምን ማለት ነው? እቺ ሴት ተወስዷል የሚል ነገር የማያቆማት ሴት ነች። እሺ ከዚህ ወስደውታል፣ አሁን ጥያቄ አሁን ነው የምፈልገው አለች። እንደገና ልትቀጥል እኮ ነው። አጣውት ብላ ወደ ቤቷ ልትሄድ አይደለም። ወዴት ነው ያለው? ሚያስገርም ፍለጋ፣ ሚያስገርም ጥማት፣ ሚያስገርም ረሃብ፣ ሚያስገርም ፍቅር ገብቶባት ነው። ፍቅር ገብቶባት ወዴት ነው? ወዴት እንዳኖሩት አናውቅም። እነሱ እሷን ሰምተው የሮጦ ሄዱ። ግን እሷ ወዴት የሚል ፍለጋ መኖሩ እንዳለ ሆኖ አንድ የሳተችው ነገር አለ። ምንድነው ያለቻቸው? ጌታን ወስደውታል አለች። የገመተችው መወሰዱን ነው። በግምቷ ላይ ተነስታ ደግሞ ድምዳሜ ላይ ደርሳለች። ምን ብላ? ወስደውታል። ብዙ የኮሙኒኬሽን ችግር የሚፈጠረው በግምት ስለምንነጋገር፣ በግምት ስለምንወስን፣ እርግጠኛ ባልሆነ ነገር፣ ጥናት ባላደረግንበት ነገር፣ ባላጣራ ነው ነገር፣ ጊዜ ወስደን ባላየነው ነገር በግምት ደምድመን አቋም ስለምንይዝ እዛ ነው ችግር የሚፈጠረው ብዙ ጊዜ በህይወት በማህበራዊ መስተጋብር ውስጥ። ግን ተወስዶ ነው እንዴ? ተነስቶ እኮ ተወስዶ አይደለም፣ ተነስቶ ነው። ተወስዶ አይደለም፣ ተነስቶ ነው። ዋተናግሬ ያለው ይሄንን ነገር ከዚህ በፊት ተናግሬው አላውቅም፣ አይቼው አላውቅም፣ አስቤው አላውቅም። ግን ትናንት ወደዚህ የመጣው አውቶቡስ ውስጥ መጽሐፍ ቅዱሴን ከፍቼ ያነበብኩ የጸለይኩ ጌታን ያመለኩኝ ሳለው የእግዚአብሔር ፕሬዘንስ በዛ ባለውበት ቦታ ላይ መጥቶ ያለቀስኩኝ ፊቱን እየፈለኩ ያለ እዚህ ጉባኤ መካከል የተወሰደ ይመስላቸው እንደተነሳ ያላወቁ ሰዎች አሉ። የትኛው ሁኔታችሁ ላይ እንደሆነ አላውቅም፣ የትኛው ነገራችሁ ላይ እንደሆነ አላውቅም። የህይወት የኑሮ ያገልግሎት በየትኛው ጉዳይ ላይ እንደሆነ አላውቅም። ከናንተ ቁጥጥር ውጭ ስለሆነ እቺ ሴት ትናንት ኢየሱስ ሙሉ ለሙሉ በሰዎች እጅ ላይ ወድቆ ተጥሎ ነው ያየችው። ማንም ሊረዳው በማይችል መልኩ፣ እሷም ልትረዳው በማትችል መልኩ የፈለጋቸውን ያሻቸውን ሲያደርጉበት፣ ወደዚህ ሲወስዱት፣ ወደዛ ሲወስዱት፣ ሲመቱት፣ ሲገርፉት፣ ሲሰቅሉት፣ ሲቀብሩት ነው ያየችው። ስለዚህ ዴስቲኒው፣ መዳረሻው፣ መደምደሚያው፣ መጨረሻው በሰው እጅ ነው ብላ ነው የወሰደችው። ያው በእጃቸው ነው፣ ባለስልጣኖች ናቸው፣ እኔ ምንም ላደርግ አልችልም፣ በእነሱ እጅ ነው ብላ ነበር ወስደውታል ያለች። በዚህ ሀገር መንግስት፣ በኢትዮጵያ መንግስት፣ በዘመድ በወዳጅ በጓደኛ በአብሮ ሰራተኛ በአጋር ሰራተኛ በምን ላይ እንዳለ ጉዳያቸው አላውቅም። በየትኛው ሁኔታ እንደሆነ በቃ ይሄ ጉዳይ ከቁጥጥሬ ውጭ ነው፣ መጨረሻው ከኔ ውጭ ነው፣ ይሄው ነው የሚሆነው ብላችሁ ያላችሁት ነገር ዛሬ ለእናንተ መልእክት አለኝ። ዛሬ ለአንድ ሰው መልእክት አለኝ። ዛሬ ለአንዲት ሴት መልእክት አለኝ። ዛሬ ለአንድ ለእግዚአብሔር ሰው መልእክት አለኝ። ዛሬ ለአንድ አገልጋይ መልእክት አለኝ። ዛሬ ለአንድ ለእግዚአብሔር ሴት መልእክት አለኝ። የዚህ ነገር መጨረሻ በሰው እጅ አይደለም። የዚህ ነገር መጨረሻ በማንም እጅ አይደለም። የዚህ ነገር መዳረሻና መጨረሻ በንጉሠ ነገሥት በኢየሱስ እጅ ላይ ነው።
መጨረሻው በእግዚአብሔር እጅ ነው። ጴጥሮስና ኢየሱስ ይወደው የነበረው ደቀ መዝሙር እየሮጡ ወደ መቃብር ቦታው ሄዱ። ትተዋት እዛ ያኛው ቀልጠፍ ያለ ነው መሰለኝ። አንደኛው ደቀ መዝሙር ከጴጥሮስ ቀድሞ ደረሰ ይላል መጽሐፍ ቅዱስ። ቀድሞ ደረሰና አየው፣ ክፍት ነው፣ አልገባም ይላል። ክፍት ነው፣ ከሩቅ ግን የተልባ እግሩን ጨርቅ አየ ተጠቀለለበት። እዛው ቆሞ ያለ ጴጥሮስ መጣና እንደሱ አላደረገም፣ ከሱ የተሻለ አደረገ። ጴጥሮስ ግን አልፎ ገባ። ከዛስ ጥምጥሙ ሳይፈታ እንዳለ ለብቻው የተልባ እግሩ ለብቻው አንድ ላይ ሳይሆን አያችሁ፣ ጉዳዩ ቀድሞ የማድረግ ጉዳይ አይደለም። በደንብ በስርዓቱ በትክክል የማድረግ ጉዳይ። ሌሎች አድርገውታል ብለህ ተስፋ አትቁረጥ። ሌሎች ሰርተውታል ብለህ ወደ ኋላ አትመለስ። ከዛ በተሻለ በተጣራ መንገድ ማድረግ ይቻላል። መጀመሪያ የመድረስ ጉዳይ ሳይሆን በትክክል የመስራት ጉዳይ። ጴጥሮስ ገብቶ ይሄንን ሁሉ አየና ወስደውታል። ከዛ በኋላ ያኛውም ደቀ መዝሙር ገባና ከጴጥሮስ ጋር አየ፣ አመነም ይላል። ያመነው ግን መነሳቱን አይደለም መወሰዱን ነው ያመነው። ለምን? መጽሐፍትን ገና አላስተዋሉ። ብዙ ነገር ነግሯቸው ነበር። ቃሉን ብታስተውሉስ ባልተንከራተታችሁ ነበር የሚል ይመስለኛል። ቃሉን ብታስተውሉስ ባልፈራችሁ ነበር። ቃሉን ብታስተውሉስ ብዙ ርቀት ባልሄዳችሁ ነበር። ነግሬያችሁ ነበር ምን እንደሚሆን። መወሰዱን ካዩ በኋላ መጽሐፍ ቅዱስ እንደዚህ ይላል፣ ወደ ቤታቸው አዩ፣ የለም፣ ወደ ቤታቸው ሄዱ። ከመቃብሩ ወጥተው ዞር ብለው ወደ ቤታቸው ሄዱ። ጨረሱ። እኔ ጠየቅኩኝ፣ ወደ የትኛው ቤታቸው ነው የሄዱት? ምን ቤት አለ ያለ ኢየሱስ? ምን ማረፊያ አለ ያለ ኢየሱስ? በቤታችሁ ውስጥ ቤት ከሌለ ማረፊያ ቤት፣ በቤታችሁ ውስጥ ኢየሱስ ከሌለ፣ ኢየሱስ ካልነገሰ፣ ህልውናው ከሌለ ቤት እኮ ቤት አይሆንም፣ ማረፊያ እኮ አይሆንም። ደስ የሚላችሁ ቤታችሁ መቀመጥ፣ ቤታችሁ ማረፍ፣ ቤታችሁ ውስጥ በደስታና በሰላም በረፍት በርጋታና በርካታ መቀመጥ የሚቻለው ኢየሱስ ሲኖር። ኮንዶሚኒየም በሉት፣ አፓርትመንት፣ ሃውስ በሉት፣ ታውን ሃውስ፣ ማንሽን በሉት፣ እዚህ ሀገራችሁ የምትኖሩበት ያሉ የቤት መጠሪያዎች ሁሉ ኢየሱስ ከሌለባቸው መኖሪያ አይሆኑ፣ ማረፊያ አይሆኑ፣ ተዘልሎ መቀመጫ መደላደያ አይሆኑ። እኔ ዛሬ ልመርቃችሁ፣ እኔ ዛሬ ልባርካችሁ። በየትኛውም ቤት ውስጥ፣ በየትኛውም አይነት ቤት ውስጥ፣ በቤታችሁ ውስጥ የቤታችሁ ውበት፣ የቤታችሁ ሙላት የምትገዟቸው ትላልቅ ቁሳቁሶች ሳይሆኑ የቤታችሁ ድምቀት ኢየሱስ ይሆነላችሁ። የእግዚአብሔር መንፈስ ቤታችሁን ይሙላው። የክብር ደመናው በቤታችሁ ላይ ይቀመጥ። በቤታችሁ መካከል ላይ የምትመሩበት፣ የምትወጡበት፣ የምትገቡበት አቅጣጫ የምታገኙበት የእሳት አምድ፣ የደመና አምድ፣ የእግዚአብሔር የክብር ደመና ቤታችሁን ይሙላላችሁ። ወደ ቤታቸው ሄዱ።
የሚገርመው ለካ ዞር ሲሉ ምን ይላል መጽሐፍ ቅዱስ? ማርያም ግን ይላል። እንዴ መታለች። አይተውት እኔ እኮ እዛ ልትነግር ሄዳ እዛው ይቀርችን ይመስለኝ። ለካ እነሱ ሲሮጡ ከነሱ ጋር የመሮጥ አቅም ስላልነበራት ነው እንጂ ከኋላ ለካ በአቅሟ የሮጠች ተመልሳለች መጣለች። ወዴት ሄዳለች? እነሱ ወደ ቤታቸው ሄዱ ይልና ማርያም ግን ይላል። አየ ክርስትና በጣም ብዙ ነገሮችን አብረን እናደርጋለን፣ አብረን እንዘምራለን፣ አብረን እንጸልያለን፣ አብረን ወደ ጸሎት ቤት እንመጣለን፣ አብረን እናገለግላለን፣ አብረን ህብረት እናረጋለን። ግን አንዳንዴ ዋና ነገሮች ላይ ከእግዚአብሔር ጋር ባለን የግል ግንኙነት ላይ ክርስትና የግል ነው። ክርስትና የግል አቋም ነው። እግዚአብሔርን መፈለግ፣ እግዚአብሔርን መውደድ፣ እግዚአብሔርን መምሰል፣ እግዚአብሔርን መከተል የአጀብና የግርግር የቡድን የሃይማኖት ጉዳይ ሳይሆን የግል አቋምና የህይወት ጉዳይ። ለዛ ነው እኔ ክርስትናን የምወደው። የሃይማኖት ተቋም፣ የቤተ እምነት፣ የቤተ ክርስቲያን የቡድን ጉዳይ ሳይሆን የሩልስ ኤንድ ሬጉሌሽንስ ይሄን አርጋ ታርግ ጉዳይ ሳይሆን ከአንድ አካል ጋር ቀጥተኛ ጥብቅ የሆነ የማያቋርጥ እየተገረማችሁ የምትሄዱበት የህይወት መንገድ ስለሆነ ነው የወደድኩት። ያቋርጥ እኔ እኮ ምን አይነት ጉድ ነው እኔ የማቀው እናንተ የምታቁት በዚህ ምድር ላይ አንድ በጣም የተወደደ ነገር ሲፈለግና ሲገኝ ግን ደጋግሞ ሲገኝ ሲሰለች ሲበቃ ሲጠግብ ነው ማቀው ነኝ። ይሄ እኮ የሚገርም ነገር ነው። ትፈልጉታላችሁ ታገኙታላችሁ፣ ከዛስ ትፈልጉታላችሁ፣ እየፈለጋችሁ ታገኙታላችሁ፣ እያገኛችሁ ትፈልጉታላችሁ፣ እየጠጣችሁት ይጠማችኋል፣ እየበላችሁት ይርባችኋል፣ እያገኛችሁት እንደገና ትናፍቁታላችሁ። የማይጠገብ ጌታ፣ የማይሰለች ጌታ፣ የማይሸመደድ ጌታ። ሃሌሉያ! ተገኝቶ እንደገና የሚፈልግ ናልኝ ብላችሁት መጥቶላችሁ እንደገና ደግሞ ናልኝ ትሉታላችሁ። እንደገና I need more of you. I need more of your presence. I need more of your spirit. I need more of you. ማርያም ግን ከመቃብሩ አጠገብ ቆማ በስተውጭ በኩል እያለቀሰች ቆማ ነበር። ምንም ታረገው እየጠበቀች ነው። ምንድነው የምታረገው? እየፈለገች ነው። ሌላ ምን አለ? ምን ይሰራል? መቃብር ቦታ ፍለጋ ነው እንጂ ረሃብ ነው እንጂ ጠማት ነው እንጂ። እና ቆይታ ፈለገችው፣ ጠብቃ ፈለገችው። ኢያሱን ታስታውሰኛለች። ሙሴ በመገናኛው ድንኳን ከእግዚአብሔር ጋር አውርቶ ተነጋግሮ ሲጨርስ ሲበቃው ወደ ራሱ ድንኳን ሄዶ ይተኛል። የነዌ ልጅ ኢያሱ ግን ከድንኳኑ አይለይም። ልጅ ነው፣ ወጣት ነው፣ ኳስ ጨዋታ ያምረዋል፣ ጓደኞቹ አሉ ሜዳ ላይ። ግን አንድ ፍለጋ ገብቶበታል። ለሆነ ነገር እየተዘጋጀ ነው። የእግዚአብሔር ፍለጋ፣ የእግዚአብሔር ጥባት፣ የእግዚአብሔር ረሃብ ውስጡን ተቆጣጥሮታል። ከድንኳኑ አይለይም ነበር። ታዲያ ምን ይገርማል? ሙሴን ባይተካ ነው እንጂ ዝግጁ ነበር እኮ እሱ። በህልውና ውስጥ የዋለ ያደረ የከረመ ሰው እኮ ነው። በየካፌው ቡና ሲጠጣ፣ በየሰፈሩ ከሰዎች ጋር ግርግር ውስጥ የነበረ ሰው አይደለም። ሲፈልግ የነበረ ሰው የታሉ? Where are those people who are determined? ጌታን ለመጠበቅ እነዛ የሚጠብቁ ሰዎች የታሉ? በችኮላ
የይድረስ የጥድፍድፍ የማይፈልጉ ሰዎች እስኪያገኙት የሚጠብቁት ሰዎች ተንበርክከው የሚፈልጉት ሰዎች 1 ሰዓት 2 ሰዓት 3 ሰዓት በፊቱ የሚያጠፉ ሰዎች ወደ ጸሎት ቤት የሚመጡበት ምክንያት እሱን ፍለጋ የሆኑ ሰዎች እሱን ለማግኘት የሚቆዩ ሰዎች የሚጠብቁት ሰዎች እጠብቀሃለሁ እፈልግሃለሁ የታሉ ቆይታ ጠብቃ ፈለገች ያለቀሰች ቆማ ዞር ያለች መቃብሩን ቼክ ስታደርግ በብርሃን የተሞሉ 2 መላእክት ታዩት አናገሯት እሷን አንቺ ሴት እዚህ ሆነሽ ለምን ታለቅሻለሽ ምን ትፈልጊያለሽ አሏት አንተ የምትገርም ሴት ነች ምንም አልመሰላት እንትኗን ንቅንቅ አላረገው ፈለገው ንቅንቅ እንዴ መልአክ አናግሮኝ ማን ይችላልኛል ምስክርነቴን በየቦታው ነው ታገኙት እንዴ በጣም የሚገርም ታሪክ እኮ ነው መልአክ ታናግሯችሁ ያቃል እንዴ እናንተ ምንም አልመሰላችሁ የሚገርም እኮ ነው 2 መላእክት መጥተው አንቺ ሴት ብለው ሲያናግሯት ግን ጌታዬን ወስደውታል Thank you for the angels እኔ ግን የምፈልገው እሱ ወዴት እንዳኖሩት አላውቅም ፍለጋ ላይ ነኝ ጌታ አይነት ነገር በበረከት የማይቆም ፍለጋ በትንቢት ፍጻሜ የማይቆም ፍለጋ በስጦታ የማይቆም ፍለጋ በምቾት የማይቆም ፍለጋ በተአምር የማይቆም ፍለጋ በድንቅ የማይቆም ፍለጋ የሚቀጥል ፍለጋ የሚሄድ ፍለጋ የማያቋርጥ ፍለጋ የማያባራ ፍለጋ ማለዳ ጨለማ ብርድ እንቅልፍ ማጣት አላቆመውም ባዶ መቃብር አላቆመውም የሐዋርያት የመሪዎቿ በእምነትና በአገልግሎት የሚበልጧት የሚቀድሟት ሰዎች ወደ ቤት መሄድ አላቆመውም የመላእክት መምጣት የተአምር መገለጥ አላቆመውም ትንቢት አላቆመውም የጸሎት መልስ አላቆመውም ጸሎቴን ስለሰማህ ተመስገን ያንን ጥያቄን ስለመለስክልኝ ተመስገን ግን የምፈልገው አንተ ነው ዞር ስትል አንድ ሌላ ሰው ደግሞ ተመሳሳይ ጥያቄ ጠየቃት አንቺ ሴት ለምን ታለቅሻለሽ ማንንስ ትፈልጊያለሽ ያቃል እኮ የመጣው ለማን ሆነና ነው ለምን ሆነና ነው ማንን ትፈልጊያለሽ ዛሬ በልባችሁ መተው የምፈልገው ጥያቄ ይሄን ማንን የቴደ ያ በማለዳ የሚቀሰቀስ ፍለጋ ሌላው ነገር ምንም እንዳይመስል የሚያደርገው ጥማት ያ ረሃብ ያ ግስጋሴ በምን ሞላ በምን ጠረቃ በምን ተተካ ጌታዬን ወስደውታል ጌታዬ ነው ደግሞ ምትል ጌታችን አትል because it's personal ለሌሎች ምን እንደሆነ አላውቅም ማለች ለኔ ግን ጌታዬ
ለኔ ግን አምላኬ ነው ለኔ ግን መድኃኒቴ ነው ለኔ ግን ወዳጄ ነው ለኔ ግን ወንድሜ ነው ለኔ ግን አባቴ ነው ለኔ ግን መሸሸጊያ ነው ለኔ ግን አምባ ነው ለኔ ግን አለኝታ ነው ለኔ ግን መመኪያ ነው ጌታዬን ወስደውታል ወዴት እንዳኖሩት አላውቅም ብላ ቀጠለች አላቆመችም ምናልባት ወስደው ከሆነ የት እንዳኖርከው ንገረኝ እኔ ይዤው እሄዳለሁ ወደ ቤት አለች የምፈልገው እሱን ነው የት እንዳለ ንገረኝ የት እንደማገኘው አሳውቀኝ እኔ እወስደዋለሁ አለች ማርያም ሲላት አወቀችው እንዴት አይነት ፍለጋ ነው ሳያገኝ የማይመለስ ፍለጋ እኔ ይቅርታ አድርጉልኝና በፊት ይመስለኝ የነበረው ሰዎች ወደ ምዕራቡ ዓለም በተለያየ መንገድ ሲሄዱ እና ዛመኖር ሲጀምሩ ሰው ናቸው በመድር ላይ እስካሉ ጥያቄ ያቆመም ግን አብዛኛው ነገራቸው የሚመለስ ነበር ይመስላል ወደ 90% ሁሉ ነገር ይሞላል ይስተካከላል ጥቂት ነገር ነው የሚቀረው ብዬ ነበር አስበው እንደገረመኝ ነገር ግን አሁን ዛኔም ኖርበት ከተማና ነው ኖርበት ሀገር ላይ የነቢያትና የትንቢት እንቅስቃሴ ሲነሳና አወዛጋቢና ከራካሪ የሆነው የእንግዶች ማረፊያ ወይም የገስት ሃውስ ጉዳይ ሲመጣ ከፊት የተሰለፉት ከአውሮፓ የመጡት ሰዎች መሆናቸው ትንሽ ግራ አጋብቶኛል እንዴ ንዛዛ ብዙ ጥያቄ ካለው ህዝብ መሃል ተጋፍተው እንደውም በገንዘባቸው ምክንያት ቅድሚያ አግኝተው ዋነኛ ፈላጊዎች ዋነኛ ተጠቃሚዎች ተሰላፊዎች መሆናቸው ገርሞኛል ለካ ካራራ የሚባል ሀገር በሰው ውስጥ ጠልቅ ብሎ ገብቶ ራሱ ሰው አይሞላ አሜሪካ የሚባለው ሀገር ከነነፍሱ እንዳለ ዘው ብሎ ገብቶበት ራሱ አይሞላ አንድ ነገር አለ ፍላጎትን የሚሞላ አንድ ነገር አለ የሚያረካ አንድ ነገር አለ ግጥም የሚል ሃሌሉያ ኢየሱስ ብቻ ህይወትን ይሞላል ልብን ይሞላል ኑሮን ይሞላል ቤትን ይሞላል ትዳርን ይሞላል ህይወትን ያረጋጋል አንድ ነገር ልንገራችሁ ወዳጆቼ ብዙ ሰዎች በዚህ ዓለም ላይ ትንሽ ትልቅ ወጣት ሽማግሌ ጥቁር ነጭ የተማረ ያልተማረ ሀብታም በውስጡ ባለው ፍላጎት እስራት ውስጥ ነው ያለው ብዙ ሰው ብዙ ፍላጎት አለው ብዙ ምኞት አለው በምኞቱ ተይዟል ፍላጎቱ ይነደዋል ወደዚህ ያረጋዋል ነገር ግን አንድ ነገር ልንገራችሁ ከብዙ ፍላጎቶችና ምኞቶች እስራት ነፃ የሚያረግ የሚፈታ አንድ ፍላጎት አለ ኢየሱስን መፈለግ ሲገባባችሁ ከብዙ ፍላጎት ነፃ ትሆናላችሁ ተገኘ አልተገኘ ተጨበጠ አልተጨበጠ ተገባበት አልተገባበት እንኳን ኢየሱስ ተገኘ እንጂ እንኳን ኢየሱስን ያስኩት እንጂ እንኳን ኢየሱስ መጣልኝ እንጂ የሚል ነፃነት ውስጥ ትገባላችሁ ታውቃላችሁ እግዚአብሔርን መፍራት ከብዙ ፍርሃት ነፃ ያወጣል አትፍሯቸው ታላቁንና የተፈራውን ጌታ አስቡ አትፍሯቸው ፍሩ የሚል አለበት የተፈራውን ጌታ አትፍሩ ፍሩ ኦኬ እግዚአብሔርን ሰው ሲፈራ በብዙ ነገር ውስጥ ደፋር ይሆናል እግዚአብሔርን የሚዳፈር ሰው ለብዙ ነገር ደንጋጭ ፈሪ ተርበትባች ነው የሚሆነው እግዚአብሔርን የሚፈራ ሰው ግን በብዙ ነገር መቆም ይችላል እግዚአብሔርን መፈለግ ውስጡ የገባበት ሰው የሌላ ነገር ምኞትና ፍላጎት ከውስጡ የት እንደገባ ያጣዋል
አይበረታበትም አይሰለጥንበትም እውነቴን እኮ ነው የምላችሁ ጓደኛ መፈለግ እስክታቆሙ ድረስ ነው የሚያረጋችሁ ማንጋ ደውዬ ከማንጋ ደግሞ ላውራ አንድ ሰዓት የምትሉበትን ሰዓት ኢየሱስ ወይ ቤታችሁ ሙሉ ይሆናል ልባችሁ ሙሉ ይሆናል እሱን ይላል እስክታገኙ ትቸኩላላችሁ ትሮጣላችሁ እስክትጸልዩ ቃሉን እስክትከፍቱ ህልውናው ጥምቅ እስኪያረጋችሁ በእንደዚህ አይነት በማያቋርጥ ፍለጋ ፈልጎ ኢየሱስን የማያገኘው የለም ይገኛል እኔ አሁን እዚህ ለመቀመጣችሁ እዚህ ለመሆኔ እርግጠኛ የሆነውን ያህል ከዛም በላይ ኢየሱስ ለሚፈልጉት ይገኛል እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚፈልጉትም ዋጋ ይሰጥ ዘንድ ያምን ዘንድ ይገባዋል እግዚአብሔርን መፈለግ ዋጋ አለ እግዚአብሔርን መፈለግ ብድራት አለ እግዚአብሔርን የሚፈልጉት ከመልካም ነገር አይጎዱ ለፈለጉት ይገኛል በዚህ ጉዳይ ላይ የተለያዩ ስነ መለኮታዊ አመለካከቶች አሉ እኔ ገባኝን ልንገራችሁ እኔ እንደማስበው የመለኮት እቅድ በኢየሱስ ክርስቶስ ትንሣኤ ውስጥ ጌታ ኢየሱስ ክርስቶስ ራሱን ለሰዎች ኃጢአት ሁሉ መስዋዕት ያደርጋል ልክ በብሉይ ኪዳን ዘመን ሊቀ ካህናት ያረዱትን የኮርማ ደም ይዘው ወደ ቅድስተ ቅዱሳን እንደሚገቡና እንደሚያስተሰርዩ ኢየሱስም የኮርማ ደም ሳይሆን የራሱን ደም ይዞ ይገባል ከዛ በኋላ ደቀ መዛሙርቱ ገና ማረጋገጫ ስለሚያስፈልጋቸው ለትንሣኤው ጥርጣሬ እንዳይገባቸው 40 ቀን እየታየ በኋላ ደግሞ ህልም ቅዠት እንዳይመስላቸው እርግጠኛ እስኪሆኑ ድረስ ታይቶ ሲጨርስ ማረግ ይመስለኛል የመለኮት ፕሮግራም ግን ወደዛ ከመሄዱ በፊት አንድ ጩኸት አንድ የተጠማች ሴት አንድ ካላገኘች የማትመለስ ሴት ፍለጋዋ ረሃዋ ጠማቷ የሳበው ይመስለኛል ምክንያቱም ባገኘችው ጊዜ ልትሰግድለት ልትነካው ይሄደች ይመስለኛል አትንኪኝ ሲላት አልሰማችሁ አትንኪኝ አለ በኋላ እኮ ንኩኝ ይሄው ንኩኝ ብሏል ተነክቷል አሁን ግን አትንኪኝ አለ ለምን ገና አላረኩምና አሁን ግን የመጣሁት ያንቺ ፍለጋ ያንቺ ረሃብ ያንቺ ጥማት ያንቺ ግስጋሴ ለሚፈልጉት ይገኛል ጸልዩላችሁ